ትላለህ፣ ከዛ መሀል ላይ ትደውላለህ፣ ማታ ትደውላለህ። ለሊት የተግባር ሰው እንደ ዛሬ ደስ እንዳለኝ ጨጓራዬ ቅቤ ጥጥት ነው ያደረገው። ማርያምን ዛሬ ጠዋት እንግዲህ ትኬቱ ተቀደደ። ምን ሆነ ባዮቹ ዛሬ የት ናችሁ? እስኪ ምን ትላላችሁ ቤተሰብ? ወይኔ ለምንድን ነው ቆይ ለምንድን ነው የሚተናነቀኝ? ለምንድን ነው የማለቅሰው? ጉዴ እኮ ነው። ፈጣሪ ትዕግስት ስጠኝ። ሎተሪ ደረሰኝ እንዴ? ለምንድን ነው የማለቅሰው? ቆይ ማርያምን እኔ ማለት ነው ብሩኬን እስከ ጥግ ማምነው ለዚህ ነው። 100% 90 እንኳን ፐርሰንት አላደርግም። 100% ማምነው ለዚህ ነው። ትቷት አይሄድም፣ ግን ሰርፕራይዝ ሊያረጋት ይችላል ብያችሁ ነበረ። ያልኩት ስለተሳካ ክብሩ ይስፋ ለመድኃኒዓለም። በጣም ደስ ብሎኛል፣ በጣም ከምነግራችሁ በላይ። ሰላም ጤና ይስጥልን ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? ውሏችሁ እንዴት ነበረ? ሁሉ ነገር ሰላም ነው እኔ ጋር። ዛሬ ቡቡ በጣም አስደስቶኛል። ወይኔ ረመዳን ባይሆን ማለት ካሜራ ላይ ወጥቼ ደስታዬን ራሱ በገልጸው በጣም ደስ ይለኝ ነበረ። ይምር እንዴ ወይኔ ሲጣሉ አልቅሼ፣ ደስ ሲላቸው አልቅሼ። ለምንድን ነው ቆይ እግዚአብሔር ለምን እንደሆነ አላውቅም። በጣም ደስ ነው ያለኝ። በጣም ከምላችሁ በላይ ማለት ነው። ከምላችሁ በላይ ለምን ማለት ነው ብዙ ነገር ሲባል በቃ በማይውልበት በማይሆንበት እሱ ምን እንደሆነ ሐሳቡን እንኳን ሳይረዱት ነው ሰው ብዙ የሚያወራው። ግን በቃ እግዚአብሔር ይመስገን፣ እናመሰግናለን። በዚህ አጋጣሚ ቡቡዬ ሁሉ ጊዜም ቢሆን መሪ አድርግህ እውነት እግዚአብሔርን ለወደፊቱም ለትዳርህም ለልጆችህም ሁሉ ነገር አንተም በሚመለከተው ነገር ሁሉ መሪ አድርግህ። ፈጣሪ አክብርህ። እኛን ኦዲየንሶችንም አክብርህ እንደዚህ ፍቅርህንም ስለገለጽክልን አንዳንድ ነገሮች የሚወጡ ነገሮች የሚያስጨንቃቸውን ግልጽ አድርገህ ስለተናገርክ በጣም እናመሰግናለን። የጨረቃን ፋሚሊ የምንወዳቸው እኛ ሁሉ ነገራቸው ግልጽ ነው። ፕራንክ ቢጀምሩ ፕራንካቸው መጨረሻ ላይ ይገልጻሉ። መጀመሪያ ብንጨነቅም እና በጣም አድርገን ነው የምናመሰግነው። ሁሉ ጊዜም ለኛ ትልቅ ሰው ናችሁ። እኛ ከናንተ ብዙ ነገር እንማራለን። እግዚአብሔር የተመሰገነ ይሁን። የናንተ አድናቂ ስላደረገኝ ፈጣሪ ተመስገን ነው የምለው። ማንም ቢጠላኝ ማንም ቢረግጠኝ ማለት ነው ቢዘቀዝቁኝ ምንም አይመስለኝም። ምንም ብቻ እናንተ አብባችሁ ከትናንት ዛሬ የተሻለ ከነገ የተሻለ ሁሌም በቃ የተሻለ ነገር እንዲጠብቃችሁ መልካም ምኞቴ ነው ሁሉ ቀን። እግዚአብሔር ደግሞ አያሳፍረኝም። እውነቴ ነው። እውነት ብሩኬ ትልቅ ደረጃ ደርሶ ህልሙ ተሳክቶለት ለሙሽዬም ለሃይሚዬም ማድረግ የሚፈልገው ህልሙ ተሳክቶለት ብቻ እህቶች አመሰግናችኋለሁ ብሎ ሚዲያ ላይ እንዲመጣ ሁሉ ጊዜ ምኞቴ ነው። እግዚአብሔርን ሁሉ ጊዜ የምሬ ነው የምላቸው። እኔ ለመጀመሪያ ጊዜ ከዩቲዩበር አስተዋይ የሆነ ወንድ ሳይ ብሩኬም ብቻ እየመራችሁ ዋጥ አድርጉት። እንዲሁም ሃይሚዬን ደግሞ ራሷ እንዳጠፋች ትኬቱ እንደተበላሸ ውስጧ አሳምነዋለች። ግን አመላለሷ እንዴት ደስ እንዳለኝ ዛሬ በቃ ናፍቋታል። ሄዶ እስከሚመለስ ያለውን ነገር ስታስበው ያሳመማል። ግን እሱ ፊት ደስተኛ ለመሆን በቃ ደስተኛ ሆና ለመሸኘት ጭንቅላቷን አሳምነዋለች። በቃ ደስ ባይላትም ደስተኛ ለመምሰል ሞክራለች እሱ ጋር ማለት ነው። እና ይሄ ብቃቷ እኔ እንጃ ቃል ያጥረኛል። የምሬ ነው። እኔ እነዚህ ሁለት ልጆች ማለት ነው ሰው ከአንድ ባህር ይቀዳል የሚባለው ነገር እውነት ነው። እኔ እነሱን ብቻ ነው ያየሁት። ስንት ካፕሎች አይቻለሁ በዩቲዩብ እንደ ብሩኬና እንደ ሃይሚ የለም፣ በፍጹም የለም። እና ቡቡዋችን የኛ የዋህ ስለሆንክ ከጎንህ ምርጥ ሴት ሃይሚ እያለች ሃይሚዬም የብሩኬን ስኬት ሁሉ ጊዜ ከጎን ሆነሽ አሳክተሽው እናይሻለን። ሁሉ ቀንም ተስፋን ቆርጥብሽም። ሁሉ ጊዜ እኔ ብዙ ነገር አስቤ ነበር። ምናልባት ቤተሰብ ላይ ፈቅድላት ሲል ይሆን አትመጣ ይሆን የሚለውን ነገር ነው እንጂ ብሩኬ ትኬቷን ቀደድኩት ብሎ በፍጹም ጥሏት እንደማይሄድ በጣም እርግጠኛ ነበርኩ። ብዙ ሰዎች ግን መሄድ ፈልጎ ነው እንጂ ይችን ፕራንክ አስመልክቶ ትኬት ይቀዳል ምናምን በቃ በጣም ብዙ መነጋገር ያደርጋችሁ ነበር። እና በቃ እናንተ መጀመሪያ ብሩክን እስከ ጥግ እመኑት መጀመሪያ እግዚአብሔርን እመኑት። እኔ ብሩኬ ማመን የጀመርኩት መቼ እንደው ልንገራችሁ። ታውቃላችሁ ከዚህ በፊት ስንት ነገር እንደምለው ማለት ነው። ግን ይህንን የምለው ወደ አልሆነ ቦታ ላይ ገብቶ በኋላ እንዳይጸጸት በጣም የዋህ ነው በቃ ሲበዛ። ከዛ አንጻር ነውና በፊት ፍርቱና ቲሸርቱን ስትለብሰው እሱ የሰጣት መስሎኝ እንዴት ይሰጣታል እያልኩ በጣም ነበር የምቆረቆረው በጣም
እና ያንን ነገር የምናገረው ለምን እንዲሆናል በቃ ብዬ በጣም ጸጸት ነበረ እና ያንንም በሃይሚ በኩል እንደሆነ ልብሱን ያገኘችው ከሱ እጅ እንዳልሆነ እንደማይፈልግ በቃ ሳይፈልግ እንደሆነ ያንን ነገር ካስረዱ በኋላ እግዚአብሔር ወጥቼ ይቅርታ ነው የጠየቅኩት። ቪዲዮ አለኝ ራሱ ይቅርታ ነው ያልኩት። ይቅርታ ብየው ማለት ነው። ሌሊቱን በህልሜ አይቼዋለሁ ብላችሁ አታምኑኝም። ተናግሬያለሁ ዩቲዩብ ላይ ራሱ በህልሜ አይቼዋለሁ እና ለሰው እንደውም ስናገር በቃ ይቅር ብሎሽ ይሆናል ነው ያሉኝ። ይቅር ብሎሻል፣ እንደዚህ አይነት ያስቀየማችሁትን ከልባችሁ የበደላችሁትን ሰው ይቅርታ ጠይቃችሁ ከዛ በህልማችሁ ስታዩት ይቅር ብሏችኋል አለችኝ። እናቴ ስጠይቃት ማለት ነው። አላቅም ህልም አይነገርም ይባላል፣ ግን እኔ እንደዛ ነው ያለችኝ። እና እንደውም እሷ የሆነ ያስቀየምኩ ሰው ነበር ይቅርታ ጠየቅኩትና ከዛ ማታ በህልም ያየሁት አልኳት። ከዛ የሆነ እዚህ ጋር መናገር አልፈልግም እንደዛ አለችኝና ደስ ነው ያለኝ። የምሬ ነውና የዛን ጊዜ በኋላ ነው እኔ ብሩክ ማመን የጀመርኩት። አሁንም እስከ ጥግ ድረስ አምነዋለሁ። በህይወት በዚች ምድር ላይ እስካለው ድረስ እኔ ብሩክ ምንም አልጠራጠረው። ምንም ያው በሃይሚ በኩል ምንም አይነት ነገር የለም ብዬ ነው። በሃይሚ በኩል ሃይሚ አንድና አንድ ከብሩክ ውጪ ወዴትም አትልም፣ ምንም አትልም። ተናግራለች። በቃ 150 ጊዜ ተናግራለች። ብሩክም ደጋግሞ እየነገራችሁ ነው፣ ግን እያመናችሁት አይደለም። እንድታምኑ ትፈልጋለሁ። በዚህ አጋጣሚ ምንም ነገር ከመናገራቸው በፊት ማለት የወንድ ጥማታም በሉኝ አይደንቀኝም። እኔ እውነት በሱ ልታማ ምንም አይመስለኝም። ምንም ብቻ ስኬቱ ተሳክቶለት ህልሙ ሆኖለት ሃይሚንም እናቱንም በደስታ የሚያይበት ጊዜ ይሄ ሁሉ በእናንተ ነው እዚህ ሆንኩት ብሎ መድረክ ላይ ቆሞ ሃይሚም ከጎኑ ሆና የዛን ሰዓት በቃ ምስጋናቸው ማየት ነው የናፈቀኝ። ማየት በቃ የትም ይሁኑ የት ማለት ነው። ዱባይም ከኖሩማ እንደውም እዚሁ ቀረቡኝ እንደውንም ማለት ነው። ኢትዮጵያም ከሄዱ ኢትዮጵያ እንገናኛለን እና ብቻ ያው ሰኩሪቲ ነን ብለዋል። ሰኩሪቲ ቢሆኑም እኛ ከሰኩሪቲዎቹ ውስጥ አንዱ አካል ነን። እኛ ሰላማዊ ሰው ነን እና ከዛ አንፃር የክሎሮክስ ምናምን ያላችኋቸው ሰዎች ለነዛ መልስ ነው የተሰጣችሁት። ክሎሮክስ ጠጮችም እንግዲህ ይውጣላችሁ። በዚህ አጋጣሚ ግን ሳላመሰግን አላልፍም። በጣም አድርጌ ነው እኔ በበኩሌ የማመሰግነው። በበኩሌ እያንዳንዷን ምላሽ ወጥቶ ብሩኬ በመስጠቱ በጣም ደስ ብሎናል። በጣም ከምነግራችሁ በላይ ማለት ነው። ቅድም ላይ እንደውም ሰበር ዜና ምናምን የሚል ቪዲዮ ይዤላችሁ መጥቼ ዘና አረክሽን እያላችሁኝም ነበረ። የተወሰናችሁም እየተሳደባችሁ ነበር። የተሳደባችሁትን አመሰግናለሁ። ዘና አልሽኝ ያላችሁት ደግሞ እንኳንም ተዝናናችሁልኝ። እኔ ገርሞኝ ነው እንደዛ ያልኩት። እንደዛ ብለው ቪዲዮ ሲሰሩ በጣም ገርሞኝ ነው። በቃ የሌለ ፍጻሜውን ሳያውቁ በቃ የሆነ በቃ እንዴት ነው በቃ የብሩክን ባህሪ ለምን አያውቁትም? እንዴት በቃ በዚህ ልክ 1 አመት ሞላን ከነሱ ጋር ሆነን እና ስለ ብሩክ ለምን አያውቁም በቃ ብዬ በጣም ተናድጄ ነበረ። እንዴት ትኬት ይቀዳል እንዴት እንዲህ ያደርጋል ምናምን በቃ እናንተ ስላላችሁ ብቻ አይሆንም። ግን እሱ ሁሉ ጊዜም የሃይሚን ስኬት የሃይሚን ደስታ ሁሌም ለማሳካት ዝግጁ እንደሆነ ነው። ከማንም ምንም ገንዘብ አይፈልግም ከማንም ማለት ነው። ለዚህ ቅመም እኔ አላንስም ብሏቸዋል። ሰምታቸዋል። እዚህ እንውሰዳት እዚያ እንውሰዳት የምትሉ ሰዎችም በገንዘብ ፍቅር በገንዘብ ለመግዛት የምታስቡ ሰዎችም ወፍ የለም አይገኝም። እኔ በሁሉም በምንም አላንስም ለቅመሟ ተብላችኋል። ደግሞ ነገ ሌላ አጀንዳ ክፈቱ። አሁን ሃይሚን ስለሄደች ደግሞ ባለፈው የሆነ ነገር ስትሉ ሰምቻለሁ። ደግሞ ነገ ደግሞ ሌላ ነገር ክፈቱ። መቼስ ዝም ሲል አትወዱም አይደል እናንተ? እና በዚህ አጋጣሚ እንኳን ደስ አላችሁ። ዌልካም ካም ቱ ዱባይ ብለናል። ሃይሚ ኤንድ ቡቡ ባይ ባይ።